ሰላም በድጋሚ እንዴት ቆይታችኋል ተመልካቾቻችን? ዜና ኢትዮጵያ ከመላው ኢትዮጵያ 7 ሰዓት ሆኖ በሁለተኛው ምዕራፍ እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ሊያደርግ ተጀምሯል። አብራችሁን እንድትሆኑ በአክብሮት እንጋብዛችኋለን ተመልካቾቻችን። ነጻነት ፍቅሩና ማህሌት ታደለ ዜናውን እየመራን ቆይታ እናደርጋለን። የ7 ሰዓት አበይት ጉዳዮችን እናስቀድም። ኢትዮጵያ ፖሊዮን ለመከላከል ባደረገችው ጉዞ ሮታሪ ኢትዮጵያ የማይረሳ አስተዋጽኦ ማበርከቱን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት የምግብ ዋስትናዋን ለማረጋገጥ በር ከፋች ስለመሆኑ ተገለጸ። 4500 ተሳታፊዎች የሚታደሙበት የመጀመሪያው ሀገራዊ ጉባኤ ለማከናወን ዝግጅት ላይ መሆኑን ሀገራዊ ምክክር ኮሚሽን አስታወቀ። በአማራ ክልል ከ4.3 ሚሊዮን በላይ ተማሪዎች ትምህርታቸውን እየተከታተሉ መሆኑን የክልሉ ትምህርት ቢሮ ገለጸ። በአውሮፓ ቻምፒየንስ ሊግ ናፖሊ በቼልሲ ተሸንፎ ከውድድሩ ተሰናበተ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ተመልካቾቻችን ከአስተዋወቅናችሁ ጉዳዮች በተጨማሪ በቀጥታ መስመር ሪፖርተሮች እየገቡ ተጨማሪ መረጃ የሚሰጡባቸውን ጉዳዮች እንዲሁም ደግሞ እንግዳ ጋብዘን ቆይታ የምናደርግበትን ዘገባም እንዲሁ ይዘን ነው የምንቀጥለው። በዚህም መሰረት ዛሬ በአጀንዳነት የምናነሳው የኢትዮጵያን የስንዴ ልማት ስኬት ይሆናል። በዚህ ጉዳይ ላይ ደግሞ በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ተወካይ የሆኑ አቶ ተሾመ ገለቱ በቀጥታ መስመራችን ላይ ይገኛሉ። ቆየት ብለው ሙሉ ማብራሪያ የሚሰጡን እንግዳችን ይሆናሉ። በተጨማሪም የግብርና የጉምሩክ ሕግ ማሻሻያዎች የሚሰበሰበውን የሀገራዊ ገቢ ግብር በከፍተኛ ደረጃ እያሳደጉ ስለመሆናቸው ተገልጿል። ይህንን በሚመለከት ደግሞ ኋላ ላይ ባልደረባችን ሳሚ በላይ ተጨማሪ መረጃዎችን የሚያደርሰን ይሆናል። እንዲሁም ደግሞ ወደ አማራ ክልል እናቀናለን። በክልሉ በጸጥታ ችግር ምክንያት ከትምህርት ገበታቸው የራቁ ተማሪዎችን ለመመለስ የተሰሩ ስራዎች ምንድናቸው በሚለው ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳሙኤል ወርቃየሁ እንዲሁ በቀጥታ መስመራችን ላይ ያለ፣ ሰዓቱ ሲደርስ የምናገኘው ይሆናል። ከዜና ኢትዮጵያ ጋር አብራችሁን እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። ኢትዮጵያ ፖሊዮን ለመከላከል ባደረገችው ጉዞ ሮታሪ ኢትዮጵያ የማይረሳ አስተዋጽኦ ማበርከቱን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ ይህንን ያሉት ሮታሪ ኢትዮጵያ በኢትዮጵያ የተመሰረተበትን 70ኛ ዓመት የአገልግሎት ጉዞውን ባከበረበት በዓል ላይ ነው። በፈረንጆቹ በ1950ዎቹ በኢትዮጵያ የተመሰረተው ሮታሪ ኢትዮጵያ ከመንግስትና ከልማት አጋሮች ጋር በመተባበር ማህበረሰብን መሰረት ያደረጉና ዘላቂ የልማት ስራዎችን በመተግበር ተደራሽነቱንም እያሰፋ ይገኛል። ህይወት አበበ ተጨማሪ አላት። ሮተሪ በኢትዮጵያ ከተመሰረተ 70 ዓመታት አለፈው። በእነዚህ ጊዜያት በጤና፣ ትምህርት፣ ፖሊዮን በመከላከል ንጹህ ውሃና ወጣቶች ላይ ያተኮረ የበጎ አገልግሎት ስራን እያከናወነ ይገኛል። ድርጅቱ እንደ አውሮፓውያኑ አቆጣጠር በ1950ዎቹ ጀምሮ በኢትዮጵያ ከማህበረሰቡ ጋር በቀጥታ የሚሰሩ ማህበራትን በመመስረት ዘላቂ የልማት ስራዎች ላይ ተጽዕኖ ፈጥሯል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴም በሮተሪ 70ኛ ዓመት የምስረታ በዓል ላይ ተገኝተው በበጎ ፈቃድ ላይ የተመሰረቱ ተቋማት በሀገር ልማት ላይ ያላቸውን አስፈላጊ ሚና አብራርተዋል። ሮተሪ ኢትዮጵያ በተለይ ፖሊዮን ለመከላከል ያበረከተውን አስተዋጽኦ በኢትዮጵያ ተጠቃሽ ነውም ብለዋል። ሮታሪ በኢትዮጵያ የፖሊዮ በሽታን ለማጥፋት ላደረጉት ድጋፍና የሕክምና አገልግሎት ከልብ የመነጨ ምስጋናን ማቅረብ እፈልጋለሁ። ሮታሪ ከጤና ሚኒስቴር፣ ከዓለም ጤና ድርጅትና ከዩኒሴፍ ጋር በመተባበር ያከናወነው የክትባት ዘመቻ የበሽታ ክትትልና የግንዛቤ ስራ አከናውኗል። ሮታሪ በርቀት ያሉ አካባቢዎችን ጨምሮ ህጻናት ክትባት እንዲያገኙ በማህበረሰብ ደረጃ ያካሄደውን ንቅናቄ ኢትዮጵያ ፖሊዮን በመከላከል ያገኘችውን ስኬት በእጅጉ ያገዘ ነው። ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ በሁሉም ዘርፍ ዘላቂ ልማትን ለማረጋገጥ እየሰራች መሆኑን ጠቅሰው ሮታሪ ኢትዮጵያ ማህበረሰብን ተጠቃሚ የሚያደርጉ ስራዎች ላይ ተሳትፏቸውን እንዲቀጥሉም ጥሪ አቅርበዋል። ኢትዮጵያ በአሁኑ ጊዜ በምግብ ራስን ለመቻል
በአረንጓዴ ልማትና በዲጂታል ቴክኖሎጂ አስደናቂ ለውጥ እያሳየች ትገኛለች። ለዘላቂ ኢኮኖሚ እድገትና ለዲጂታል ቴክኖሎጂ ያለን ቁርጠኝነት የኢትዮጵያን ኢኮኖሚ ገጽታ እየቀረጸ መሆኑ ግልጽ ነው። እንደ ሮታሪ ያሉ ድርጅቶችን የኢትዮጵያ ራዕይና የኢኮኖሚ እድገት አጀንዳዋን በመደገፍ አስተዋጽኦአቸው መልካም ነው። የሮተሪ ኢንተርናሽናል ፕሬዚዳንት ፍራንሲስኮ አሬዞ በበኩላቸው ኢትዮጵያ በአፍሪካ የሚንቀሳቀሰው ሮተሪ ውስጥ ባላት እንቅስቃሴ በርካታ የልማት ተግባራት መከናወናቸውን አንስተዋል። Ethiopia with this organization immunizing the children ኢትዮጵያ በጤናው ዘርፍ የላቀ ውጤት ለማምጣት ዘላቂ የሆነ ንቅናቄን እያደረገች መሆኗ ሁሌም ያስመሰግናታል። ፖሊዮን ለመከላከል ክትባቶችን በዘላቂነት መስጠት በጣም አስፈላጊም ነው። ኢትዮጵያ ከመጣው በኋላ ሮተሪ የሚሰጣቸውን አገልግሎቶች ለመደገፍ የጤና ሚኒስቴርና የሮተሪ የበላይ ጠባቂ ፕሬዚዳንት ታዬ አጽቀሥላሴ ያደረጉት ድጋፍ በጣም አስደንቆኛል። ሮታሪ ኢትዮጵያ አንድነት ለመልካም ነገር የሚል ይዘት ባለው መርህ ከመንግስት ከሲቪል ማህበረሰብና ከዓለም አቀፍ አጋሮች ጋር በመተባበር በጤና ፖሊዮን በመከላከል በትምህርትና በወጣቶች ልማት ዘላቂና ህዝብ ተኮር የልማት ስራዎችን ለማስፋፋት እየሰራ ይገኛል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። በአጀንዳነት ወደምንመለከተው ጉዳይ ነው የምናልፈው። ዛሬ በአጀንዳችን ኢትዮጵያ የምግብ ዋስትናዋን ለማረጋገጥ በተለይ በስንዴ ልማትና በመስኖ እርሻ እየሰራች ያለችውን የተገኙ ውጤቶችን እንመለከታለን። ወደ ቀዳሚው ዘገባ እንለፍ። ኢትዮጵያ በስንዴ ልማት ያስመዘገበችው ስኬት የምግብ ዋስትናዋን ለማረጋገጥ በር ከፋች ሆኗል። ከቅርብ ጊዜ ወዲህ በዓመት 3 ጊዜ ማምረት ያስቻለውን የበጋ መስኖ መጠቀም መጀመር በራስ አምርቶ ራስን የመመገብና የተረጅነት ታሪክንም መቀየር ያስቻለ ነው። ይመራደም ዝርዝር አለው። ሁሉን አሟልቶ የሰጣት ታላቅ ሀገር እንዴት በልመና አልያም በግዢ ዜጎቿን ስለመመገብ ስንዴን ከውጭ ታስገባለች? ይህ ከጥቂት ዓመት በፊት የተፈጠረው ቁጭት አዘል ጥያቄ ተረጅነት ላንገሸገሻት ኢትዮጵያ ለስንዴ ልማት አብዮቷ በር አንኳኩቶ የሀገሬውን ሰው ለአዲስ የሥራ ባህል አነሳስቷል። ሀገሬ ከእንግዲህ የስንዴ ተመጽዋችነት ይበቃታል ብሎ መሪዋ መንገዱን ሲመራ ተመሪዋ ሕዝብ ደግሞ ጥሪውን ተቀብሎ መንገዱን ተከትሎ በስንዴ ራስ የመቻል ቁጭትን ከስኬት አድርሰውታል። በስንዴ ራሳችንን መቻል አለብን ብለን የተነሳነውን እንደ አውሮፓውያን አቆጣጠር በ2023 መጨረሻ ላይ ራሳችንን ቻለን። አዎ ኢትዮጵያ በስንዴ ከውጭ ጥገኝነት ተላቃ ራሷን ችላ ቆማለች። የስንዴ ልማት ኢትዮጵያውያን የዓመታት ተረጅነትን ቀይረው በራስ ጥረት ራሳቸውን በመቻል አዲስ የይቻላል ታሪክ ጉዞን በደማቁ ጽፈውበታል። ኢትዮጵያ በስንዴ ራስን ለመቻል በዋናነት 2 አይነት መንገዶችን ነው ተግባራዊ ያደረገችው። ከዚህ በፊት በስሱም ቢሆን ስንዴ የሚመረትባቸው አካባቢዎች ላይ አሁን እንደ ምርጥ ዘርና ሌሎች የምርምር ውጤቶችን በስፋት ተጠቅሞ ምርታማነትን መጨመር አንዱ ሲሆን ሁለተኛው ደግሞ በበጋ መስኖ ስንዴን ማምረት ነው። በተለይም ከዚህ በፊት ያልተለመደው በበጋ መስኖ ስንዴን ማምረት ሲጀመር 3500 ሄክታር ተነስቶ 4.2 ሚሊዮን ሄክታር መድረስ ችሏል። ይህ በዓመት 3 ጊዜ ማምረት ያስቻለው አዲሱ ዘዴም የምግብ ዋስትናን ለማረጋገጥ የሚያስችል ተአምራዊ እርምጃ ተብሎለታል። የመደመር መንግስት የግብርና ሽግግራችን የሚሰምረው ያልተጠቀምንበትን ጊዜ፣ ቦታና የገበያ ትስስር በውጤታማነት ስንጠቀምበትና በቴክኖሎጂ እንዲሁም ፈጠራ ስንታገዝ ነው ብሎ ያምናል። እኛ ግብርናን እንደ አንድ መነሻ ሴክተር የወሰድነው አቅሙን ገና አሟጠን አልተጠቀምንበትም። ስለዚህ ከተረጂነት ወደ አምራችነት መቀየር አለብን። ያን ለማድረግ መሬቱ፣ ውሃው፣ ጉልበቱ አለ፣ ምርምሩ አለ፣ ሙከራዎች አሉ። በርትተን ብንሰራ ተረጂነት ታሪክ፣ አምራችነት የኛ የነገ መገለጫ መሆን ይችላል። ለዚህ ደግሞ የገጠር ሽግግር እናረጋግጥ። የገጠር ሽግግር ማለት በነፍስ ወከፍ አምርቶ ከመብላት ምንበላውን ለነገ የምናቆየውን ተሻግረን ለገበያ የምናወጣው ምርት ይኑረን። ከነፍስ ወከፍ ወደ ገበያ ይሸጋገር። አሁን በተያዘው የተሻገረ ገጠር እሳቤ በምግብ ራስን ለመቻልና የውጭ ምርትን ለማሳደግ ሲባል ግብርናው ከበሬ ትከሻ ተላቆ ዘመናዊነትን ሊላበስ ግድ ይለዋል። አሁን ላይ ትርፍ ማምረቱ በስንዴ ብቻ ሳይሆን በሌሎች ዘርፎችም እንዲጠናከር ለማድረግ ምርት የሚያሳድጉ ምርምሮች ላይ ትኩረት ተሰጥቷል። ምርት የሚያሳድጉ ነገሮች ላይ ትኩረት አድርገን ምርት እንዲያድግ ማድረግ ነው እንጂ ከዛ በኋላ መለጠጡ የሌሎች ሰብሎችን እንዳይጎዳብን ስጋት ስላለን ባለበት በ7 ሚሊዮን ብንቀጥል
ትልቅ ምርታማነት እናገኛለን ነው። እንግዲህ ስንጀምር ወደ 29 ኩንታል በሄክታር የነበረ ምርታማነት አምና 36 ኩንታል በሄክታር ይሄንን በቀላሉ በ7 ሚሊዮን ብታባዛው ሊገኝ የሚችለው ምርት ተጨማሪ ምርት በጣም ከፍተኛ ነው። ኢትዮጵያ ለዘርፉ ትኩረት ሰጥታ በመስራቷ ያስመዘገበቻቸው የግብርና ስኬቶችም በዓለም አቀፉ የግብርናው ዘርፍ ውስጥ ጎልታ እንድትወጣ እያስቻላትም ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ ሀሳብ እንዲሰጡንም እንግዳ ጋብዘናል። እንግዳችን በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ተወካይ የሆኑት ተሾመ ገለቱ ናቸው። በቀጥታ መስመራችን ላይ ይገኛሉ። አቶ ተሾመ ስለ ጊዜዎት እናመሰግናለን። ወደ መጀመሪያ ጥያቄያችንም እናልፋለን። ቀደም ሲል እንግዲህ የበጋ መስኖ ልማት ስራ የራስን በምግብ በመቻል ረገድ የምግብ ዋስትናን በማረጋገጥ ረገድ ያለው ፋይዳ ምንድነው የሚለውን እያነሳን ነበርና በዜናችን በተለይ የመስኖ ልማት አርሶ አደሩ አመቱን ሙሉ ምርታማ እንዲሆን በማድረግ ረገድ ያለው ፋይዳ ምንድነው የሚለውን ያንሱልን። በተጨማሪም ደግሞ በምግብ ራስን ለመቻል እንዲሁም ደግሞ የውጭ ምንዛሬን ለማዳን ያለው አስተዋጽኦስ እንዴት ያዩታል የሚለውን አካተው መረጃውን ቢያደርሱ። በጣም አመሰግናለሁ። እንግዲህ የመስኖ ስንዴ የበጋ መስኖ ስንዴ ሲጀመር በጠቅላይ ሚኒስትሩ በዶክተር አብይ ኢኒሼቲቭ ነው። ከዛ በኋላ ነበር በስፋት ወደ በጋ መስኖ ስንዴ ልማት የተገባው። አሁን የበጋ መስኖ ስንዴ ልማት ብዙ ፋይዳዎች አሉት። ከነዚህ ውስጥ የበጋ መስኖ ስንዴ አርሶ አደርን ብቻ አይደለም፣ ከፊል አርብቶ አደርን ወደ አርሶ አደርነት የቀየረ አርብቶ አደሮችን ወደ ከፊል አርብቶ አደሮች የቀየረ ስራ ነው የበጋ መስኖ ስንዴ። ይህም ጥቅሙ እንደ ሀገር በምግብ ራስን ከመቻል አንጻር ከፍተኛ አስተዋጽኦ አለው። የበጋ መስኖ ስንዴ አርሶ አደር ከዚህ በፊት ያው በአመት አንድ ጊዜ ወይም በዝናብ የሚመረተውን ምርት ብቻ ነበር ሲጠበቅ የነበረው። አሁን አመቱን ሙሉ ነው አርሶ አደሩ ወደ ልማት ገብቶ እየሰራ ያለው። በመኸር ወይም በዝናብ እየተመረተ ነው፣ በበጋ በመስኖ እየተመረተ ነው። ከዛም አልፎ በበልግም ምርት አርሶ አደሩ እያመረተ እያገኘ ነው። ከዚህ ውስጥ ደግሞ የበጋ መስኖ ስንዴ በጣም ከፍተኛ ቦታ አለው። ይሄም ቅድም እንደተባለው ያው እንደ ግብርና ሚኒስቴር ወይ እንደ ሀገር 4.2 ሚሊዮን ሄክታር በላይ አርሶ ከ174 ሚሊዮን ኩንታል በላይ ለማግኘት እቅድ ተይዞ እየተንቀሳቀስን ነው። ይሄ ደግሞ ከፍተኛ ምርት አለው። በመሬቱ ብቻ አይደለም፣ በምርትም ከአመት ወደ አመት እየተሻሻለ እዚህ ላይ ደርሷል። ይሄ ደግሞ ከምግብ ራስን ከመቻል አልፎ ለውጭ ምንዛሬም ከፍተኛ አስተዋጽኦ አለው። ከዚህ በፊት ስንዴ ከውጭ ሲገባ ነበር። አሁን ከለውጡ በኋላ ግን ስንዴ በአገር ውስጥ እየተመረተ ከውጭ የሚገባውን ለማስቀረት ተችሏል። ይሄ ደግሞ አርሶ አደሩም በምግብ ራሱን እንዲችል አድርጎታል ማለት ነው። ይሄንን ለማድረግ የበጋ መስኖ ስንዴን በቴክኖሎጂ ለመጠቀም ብዙ ስራዎች እየተሰሩ ነው። በሜካናይዜሽን ነው ያው የምታረሰው፣ በፕላንተር ነው የምዘራ። ይሄ ደግሞ ከፍተኛ ብዙ ጥቅሞች አሉት። አሁን ብዙውን ጊዜ የድህረ ምርት ብክነትንም ያስቀራሉ ሜካናይዜሽን። እነዚህን በመጠቀም የግብርናውን ስራ ወደ ሜካናይዜሽን የመቀየር በሁሉም ክልሎች ተስፋፍቶ እንዲሰራ እየተደረገ ይገኛል ማለት ነው። መልካም። ምናልባት ደግሞ አርሶ አደሩ ከባህላዊ ከሆነው የመስኖ አጠቃቀም ወጥቶ ወደ ዘመናዊው እንዲገባ ምን አይነት የማበረታቻ ስራዎች እየሰራችሁ ነው? ከዚህ ጋር አያይዘው እንዲያነሱት የምፈልገው ሌላኛው ጉዳይ ደግሞ የቴክኖሎጂ ግብአቶችንም እንዲሁ ለአርሶ አደሩ በጊዜውና ደግሞ በተመጣጣኝ ዋጋ በማቅረብ ረገድ እየተሰሩ ያሉ ስራዎች፣ ያጋጠሙ ችግሮችን ለመፍታት የተካሄደባቸው መንገዶችስ ምን ይመስላሉ?
በጣም ጥሩ። መስኖ ውሃን አጠቃቀም ጋር ተያይዞ ያለው እንደ ግብርና ሚኒስቴርም እንደ ሀገርም ብዙ የአርሶ አደርን በፊት በባህላዊ መስኖ ነበር ሲጠቀም ነበረው። አሁን የዘመናዊ የመስኖ ግንባታዎች ላይ በስፋት መንግስት እየሰራ ነው። ከዛ ከዘመናዊ መስኖ ግንባታ ባለፈ በሶላር ጭምር አርሶ አደሩ እንዲጠቀም ብዙ ሰፋፊ የመስኖ ግንባታዎች እየተካሄዱ ነው። የውሃ መጠኑ አነስ ባለበት አካባቢ ደግሞ አርሶ አደሩ በውሃ ሞተር ፓምፕ እየተጠቀመ የምርትና ምርታማነቱን እንዲያሳድግ በግብርና ሚኒስቴርም የውሃ ሞተር ፓምፖች በስፋት ለክልሎች እየተሰራጩ ይገኛሉ። ሌላው የግብአት አጠቃቀምን በተመለከተ አርሶ አደር የሚጠቀመውን ስንዴ ሙሉ በሙሉ ያው ምርጥ ዘር ነው። ምርጥ ዘር በግብርና ምርምር የተመሰከረለት ዘሮችን ከመጠቀም አንጻር በስፋት እየተሰራ ነው። ከማዳበሪያን የመጠቀም እንትኑ መንግስት እንደ ዱሮ አይደለም። አሁን በየጊዜው ነው ማዳበሪያ እንዲገባ እየተደረገ ያለው። የማዳበሪያ እጥረትም የለም። በየጊዜው ስለሚገባ አጠቃቀሙም አርሶ አደሩ ጋር ቶሎ ደርሶ ስርጭቱን ብቻ አይደለም አጠቃቀሙንም አርሶ አደር እንዲጠቀምበት ከማድረግ አንጻር ሰፊ ስራዎች እየተሰሩ ይገኛሉ። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ተወካይ ተሾመ ገለቱ በቀጥታ መስመራችን ላይ ተገኝተው ለሰጡን ምላሽና ማብራሪያ እናመሰግናለን። መልካም ቀን ይሁንልዎት። በጣም አመሰግናለሁ። እኔም ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ጉዳዮቻችን ደግሞ እናልፋለን። በአማራ ክልል ከ4.3 ሚሊዮን በላይ ተማሪዎች ትምህርታቸውን እየተከታተሉ መሆኑን የክልሉ ትምህርት ቢሮ ገለጸ። የክልሉ ትምህርት ቢሮ ባለፉት 6 ወራት የተከናወኑ ተግባራትን አስመልክቶ በሰጠው መግለጫ በክልሉ ባለፉት 6 ወራት ከ317 ሺህ በላይ ተማሪዎች የምገባ ፕሮግራም ተጠቃሚ ማድረግ ስለመቻሉም ተገልጿል። ይህንኑ ጉዳይ በተመለከተ ለተጨማሪ መረጃ ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆይተሃል? በአማራ ክልል በጸጥታ ችግሩ ምክንያት ከትምህርት ውጭ የሆኑ ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ ባለፉት ወራት የተሰሩ ስራዎች ምን ውጤት አምጥተዋል? የትምህርት ጥራትን ለማሻሻል ደግሞ አሁን ላይ እየተሰሩ ያሉ ስራዎች ምንድን ናቸው ተባለ? መረጃህን አጋራ። አመሰግናለሁ። የአማራ ክልል ትምህርት ቢሮ በተለይ ባለፉት 6 ወራት በትምህርት ዘርፉ የተከናወኑ ተግባራትን አስመልክቶ ለሚዲያዎች መግለጫ ሰጥቷል። ያው እንግዲህ እንደሚታወቀው በአማራ ክልል ባለፉት ዓመታት የዘለቀው የጸጥታ ችግር በተለይ ስብራት ካደረሰባቸው ዘርፎች መካከል የትምህርት ዘርፉ ይጠቀሳልና በዚህም በሚሊዮኖች የሚቆጠሩ ህጻናት ከትምህርት ገበታቸው ውጭ ሆነው ለዓመታት መቆየታቸው የሚታወስ ነው። በተለይ በዚህ ዓመት ችግር እንዳይደገም በክልሉ የታየውን አንጻራዊ ሰላም በመጠቀም ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ ለማድረግ በርካታ ስራዎች ሲሰሩ መቆየታቸው በመግለጫው ተመላክቷል። እንግዲህ በዚሁ በተያዘው የትምህርት ዘመን ማለት ነው በክልሉ ወደ 7.4 ሚሊዮን በላይ ተማሪዎች መዝገቡ ለማስተማር ታቅዶ እስካሁን ድረስ ወደ 4.3 ሚሊዮን ተማሪዎች ተመዝገቡ ትምህርታቸውን ተከታተሉ እንደሚገኙ ነው የተመላከተው። እንግዲህ ይህ ቁጥር ገና ሰፊ ስራ የሚጠይቅ መሆኑን የሚያመለክተው ነገር ግን ከባለፉት ዓመታት አኳያ ሲታይ ግን የተሻለና መሻሻሎች መታየታቸው ነው የተገለጸው። ለአብነትም ለማንሳት ያክል እንግዲህ ባለፉት ዓመታት የቅዱን 40% ነበር ተማሪዎች የተመዘገቡት። በዚህ ዓመት ግን ወደ 59% ማደግ ችሏል። ይህ ሆነ ማለት ግን ገና ሰፊ ስራ የሚቀር መሆኑን የሚያመለክት ነው ማለት ነው። በዚህ ረገድ ታዲያ በተለይ የትምህርቱም ባለድርሻ አካላትን ጨምሮ በተለይ የተለያዩ የማህበረሰብ ክፍሎችም ጭምር በቅንጅት በተሰራ ስራ መሻሻሎች ታይተዋል ነው የተባለው። ለወደፊቱም እንግዲህ እነዚህን አጠናክሮ ማስቀጠል እንደሚገባም በመግለጫው ተመላክተዋል ማለት ነው። ከዛ ባሻገር እንግዲህ ትምህርት በጀመራቸው አካባቢዎች የትምህርት ጥራትን ለማሻሻል እየተከናወኑ የሚገኙ ስራዎችም መግለጫው አንድ አካል ነበሩ። በተለይ የተለያዩ ቁሳቁሶችን የትምህርት ቁሳቁሶችን ለተማሪዎች ተደራሽ የማድረግ ስራዎች እንዲሁም እንደ ሀገር የሚጀመሩ ኢኒሼቲቮችን በክልሉ አወርዶ ከመስራት አኳያ ስራዎች ተጠናክሮ መቀጠላቸው ተመላክቷል። ለአብነት ተማሪዎች ምገባን ማንሳት ይቻላል። የተማሪዎች ምገባ ባለፉት 6 ወራት ማለት ነው ወደ 137500 በላይ ፕሮግራም ተጠቃሚ አስተዋጽኦ ማበርከታቸው ተመላሻገርም እንግዲህ የቅድመ መደበኛ ደረጃ የቅድመ መደበኛ ትምህርት ቤቶች
የማስፋፋት ስራዎችም ተጠቃሽ ናቸው። ባለፉት 6 ወራት ማለት ነው በቀበሌ አንድ መደበኛ ትምህርት ቤት ወይም ደግሞ ከቅድመ መደበኛ ትምህርት ቤት በሚል መርሃ ግብር ወደ 145 የሚሆኑ ቅድመ መደበኛ ትምህርት ቤቶች መገንባታቸው ተመላክቷል። ከልዩ ትምህርት ቤቶች አኳያም 3 የሚሆኑ ልዩ አዳሪ ትምህርት ቤቶች በክልሉ በተለያዩ አካባቢዎች እየተገነቡ ነው። በቀጣይ 2019 የትምህርት ዘመን እነዚህን የማጠናቀቅና ወደ አገልግሎት የሚገቡበትን ስራዎች የማጠናከር ስራዎች እየተሰሩ ነው ተብሏል። እንግዲህ እንዳጠቃላይ በተለይ በትምህርት ዘርፉ የደረሰውን ስብራት በመጠገን ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ የማድረጉ ስራ የሁሉም ባለድርሻ አካላት ርብርብ ሊሆን እንደሚገባ ተመላክቷል። ለጊዜ ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል። መልካም ቀን። መንግስት ያከናወናቸው የግብርና የጉምሩክ ህግ ማሻሻያዎች የሚሰበሰበው ሀገራዊ ገቢ ግብርን በከፍተኛ ደረጃ ያሻሻለው መሆኑን የገቢዎች ሚኒስቴር አስታውቋል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 6 ወራት ዋና ዋናና ሪፎርም ስራዎች አፈጻጸምን በተመለከተ ግምገማ እያካሄደ ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሳምሶን በላይ በቀጥታ መስመራችን ይገኛል። ሳምሶን በድጋሚ እንዴት ቆይተሃል? በ6 ወራት የነበሩ አበይት ክንውኖች ምንድናቸው? በዚህ የውይይት መድረክ ላይ ምንድናቸው ተብሎ ተነሱ? ከዛ ባለፈ ደግሞ የገጠሙ ተግዳሮቶችና እነሱን ለመቅረፍ ደግሞ የተወሰዱ እርምጃዎች ምንድነው የሚለውንም አካተ መረጃዎችን ብታደርሰን። መልካም እንግዲህ እጅግ አድርጌ አመሰግናለሁ ነጻነት። ቀደም ሲል ላንቺም እንደገለሽው የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 በጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸሙን እየገመገመ ነው የሚገኘው። እንግዲህ በዚህ መድረክ ላይ እንደተገለጸው የገቢዎች ሚኒስቴር በ6 ወራት ብቻ ወደ 709 ቢሊዮን ብር ገቢ ማስገባቱ ተገልጿል። እስከ ከትላንትና በስቲያ ማለትም እስከ ጥር 19 2018 ዓ.ም ድረስ በአጠቃላይ 760 ቢሊዮን ብር ገቢ ማስገባቱ ነው የተገለጸው። እንግዲህ ይህ ቁጥር እንደ ቀላል የሚታይ ቁጥር አለመሆኑ ነው እንግዲህ በመድረኩ ሚኒስትሯ ባደረጉት ንግግር ያስታወቁት። ከዚሁ ጋር በመነሳት እንግዲህ ከዚህ ቀደም በነበሩ አመቱ ሙሉ ይሰበሰቡ የነበሩ የግብር መጠኖች ራሱ ከዚህ ቁጥር ጋር በፍጹም ሊገናኙ የማይችሉ መሆናቸውና ይህ ትልቅ ምርታ መሆኑ ተገልጿል። እንግዲህ ለዚህ ውጤትም በርካታ ጉዳዮች አስተዋጽኦ ማድረጋቸው ተገልጿል። በዋነኝነት የተገለጸው እንግዲህ መንግስት በታክስ በገቢ ጉዳዮች ዙሪያ ያደረጋቸው የተለያዩ የህግ ማሻሻያዎች እንግዲህ ለዚህ ውጤት አመርቂ ወይንም ደግሞ ጉልህ ሚና እንደነበራቸው ተገልጿል። ከዛም ባሻገር ደግሞ ተቋሙ በራሱም የሰራቸው በጣም በርካታ ስራዎች ለዚህ ውጤት እንዳበቃው ተገልጿል። እንግዲህ ተቋሙ ካከናወናቸው ተግባራት መካከል የግንዛቤ ማስጨበጥ ስራዎች በግብር ከፋዮችን በማህበረሰቡ ዘንድ እንደዚሁም ደግሞ በሰራተኞቹም ዘንድ የተለያዩ የምክክር መድረኮችን በማከናወን የግንዛቤ ማስጨበጫ ስልጠናዎችን በመስጠት ይህ ውጤት እንዲመጣ በር የከፈተ መሆኑን ገልጿል። ከዛ ባሻገር ተቋሙ በቴክኖሎጂ የታገዘ አሰራሮችን ተግባራዊ በማድረግ ረገድ እንደዚሁም ደግሞ ሌሎች ተጨማሪ ግብዓቶች እንዲኖሩ ማበረታቻዎችንም እንደዚሁ በማድረግ ይህ ውጤት መምጣቱ ተገልጿል። እንግዲህ ከዚሁ ጎን ለጎን ለ7ኛ ጊዜም በተዘጋጀው የታማኝ ግብር ከፋዮች የእውቅና መድረክ ላይ በዚህ በመጀመሪያው 6 ወራት ብቻ ወደ 700 የሚጠጉ ግብር ከፋዮችን እውቅና የሰጠ መሆኑና ከዛ ባሻገር ከዚህ ቀደም ተደርጎ በማይታወቅ ሁኔታ የተለያዩ ልዩ አገልግሎቶች እንዲያገኙ ከማድረግ ባለፈም እንደዚሁ የዲፕሎማት ፓስፖርቶችም መስጠት የተቻለበት አጋጣሚ እንደተፈጠረም ተገልጿል። እንግዲህ ከዚሁ ጎን ለጎን ደግሞ ተቋሙ እያከናወናቸው ላሉ ስራዎች ደግሞ የተወሰኑ ተግዳሮት የሚባሉ ችግሮች መኖራቸውም በመድረኩ ተገልጿል። እንግዲህ ከነዛ መካከል ያለደረሰኝ ግብይት የመፈጸም በህገ ወጥ ደረሰኞች ግብይት የመፈጸም እንደዚሁም ደግሞ ባልተገባ መንገድ የቫት ወይም የተጨማሪ እሴት ታክስ ይመለስልኝ ጥያቄዎች መቅረብና የመሳሰሉ ጉዳዮች እንደነበሩ ተገልጿል። ከዚሁ ጋር በተገናኘም እንግዲህ ተቋሙ ባደረገው ከፍተኛ ክትትልና ማጣራት በአጠቃላይ ወደ 14.44 ቢሊዮን ብር መንግስት ሊያጣ ይችል የነበረውን ገንዘብ ገቢ ማድረግ መቻሉ ተገልጿል። በተጓዳኝ ደግሞ እንደዚሁም ያለደረሰኝ በተደረገ ግብይትም በተደረገ ክትትል ወደ 34 ቢሊዮን ነጥብ 14 ብር እንግዲህ ቅጣት ተጥሎ እንግዲህ ጥፋት ያጠፉ ወገኖች በዚህ ትምህርት እንዲወስዱ መደረጉ ተገልጿል። ከዛም ጎን ለጎን እንግዲህ በአጠቃላይ በተቋም ውስጥ የሚገኙ ሰራተኞችም እንደዚሁም ደግሞ ከተቋም ውጪ ያሉ ዜጎች ግብር ከፋዮች ማለት ነው ወደ 7000 የሚጠጉ በህገወጥ ተግባራት ላይ ሲሰማሩ የነበሩትን እንግዲህ በክትትል በመያዝ ህጋዊ እርምጃ እንዲወሰድባቸው ማድረጉን ገልጿል። ተቋሙ እንግዲህ በአጠቃላይ እያለ ያለው ኢትዮጵያ የመጀመሪያውን የትሪሊየን ጉዞ ጀምራለች። ይህንንም ለማድረግ ደግሞ ተቋሙ እያከናወነ ካለው ስራ ጎን ለጎን
ደግሞ ህዝቡም ህብረተሰብም እንግዲህ ከጎኑ እንዲቆም ጥሪውን አቅርበዋል። ሳምሶን በላይ ለመረጃዎች እናመሰግናለን። ኢትዮጵያ ባለፉት 7 ዓመታት በአየር ንብረት ለውጥ ላይ ባከናወነችው ስራ ተጨባጭና መርቂ ውጤት ማስመዝገቧን የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ተናገሩ። ሚኒስትር ዴኤታው ይህን የተናገሩት ሚኒስቴር መስሪያ ቤቱ ያለፉትን 6 ወራት የአካባቢና የአየር ንብረት ለውጥ ዘርፍ አፈጻጸም በአርባ ምንጭ ከተማ በገመገመበት ወቅት ነው። ባለፉት 7 ዓመታት ልዩ ትኩረት በተሰጣቸው በአካባቢያዊ ብክለት መከላከያ ስልቶች፣ በአየር ንብረት ለውጥ ማጣጣሚያ እቅድና የረጅም ጊዜ በካርበን ልቀት በማይበገር ልማት ስትራቴጂ አመርቂ ውጤት መመዝገቡን አንስተዋል። ባለፉት ዓመታት ልዩ ትኩረት ተሰጥቶ ሲተገበሩ የቆዩ የአካባቢ ስልቶች በተለይም ደግሞ በፈቃደኝነት ላይ የተመሰረተ የአየር ንብረት ለውጥ ምላሽ እቅድ ኤንሲ፣ የአየር ንብረት ለውጥ ማጣጣሚያ እቅድ ናፕ፣ እንዲሁም የረጅም ጊዜ ዝቅተኛ የካርቦን ልቀት የአየር ንብረት የማይበገር ልማት ስትራቴጂ ሎንግ ተርም ሎው ኢሚሽን ዲቨሎፕመንት ስትራቴጂ ተጨባጭና አመርቂ ውጤቶችን እያስመዘገቡ ይገኛሉ። የለውጥ መንግስታችን ባለፉት 7 ዓመታት ለአረንጓዴ ልማት ማለትም ዝቅተኛ የካርቦን ልቀት ያለው ኢኮኖሚ፣ ውጤታማ የሀብት አጠቃቀም እና ሁሉን አካታች በሆነ መንገድ ለሰጠው ትኩረት እና ያሳየው የማያቋርጥ ቁርጠኝነት በአረንጓዴ አሻራ መርሃ ግብርና በተለያዩ ተያያዥ ስራዎች ተግባራት ተረጋግጧል። በመድረኩ በህዝብ ተወካዮች ምክር ቤት የዘርፉ የስራ ኃላፊዎችና ቋሚ ኮሚቴ አባላት፣ የክልሎች የአካባቢ ጥበቃ ባለስልጣን እንዲሁም የስራ ኃላፊዎችና ጥሪ የተደረገላቸው ሌሎች እንግዶችም እየተሳተፉ ነው። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ በአየር ንብረት ለውጥ ላይ የሚሰሩ ስራዎች ውጤታማ እንዲሆኑ ሀገር በቀል የልማት ኢኒሼቲቮች ላቅ ያለ ሚና መጫወታቸውን የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ አስረድተዋል። የአካባቢ ጥበቃ ስራ ውጤታማ እንዲሆን የተለያዩ ሀገራዊ ኢኒሼቲቮች ትልቅ አስተዋጽኦ እያደረጉ ይገኛሉ። በክቡር ጠቅላይ ሚኒስትራችን አነሳሽነት ሀገራዊ አጀንዳ ሆነው እየተተገበሩ የሚገኙ እንደ አረንጓዴ አሻራ፣ የወንዝ ዳርቻ ልማት፣ የኮሪደር ልማት፣ ጽዱ ኢትዮጵያ ሁሉም ስራችን የሚደግፉ እንዲሁም የአካባቢ ጥበቃንና የአየር ንብረት ለውጥን ስራችንን የሚደግፉ እንደሆኑ ይታወቃል። በጥቁር አንበሳ የአየር ትርኢት ላይ ለተሳተፉና ድንቅ ብቃት ላሳዩ አብራሪዎች እውቅና ተሰጠ። የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት በዓል ምክንያት በማድረግ የአንበሶቹ ሰማይ በተሰኘው ደማቅ የአየር ትርኢት ላይ ተሳትፈው የላቀ ወታደራዊ ጥበብና ጀግንነት ላሳዩ አብራሪዎች የእውቅናና የምስጋና መርሃ ግብር ተካሂዷል። በዚሁ መርሃ ግብር ላይ የሀገሪቱን ሰማይ በጥበብና በጀግንነት ላቆሙት አብራሪዎች የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ የሽልማትና የእውቅና ምስክር ወረቀት አበርክተዋል። ሌተናል ጀነራል ይልማ መርዳሳ ባስተላለፉት መልእክትም አብራሪዎቹ ያሳዩት የላቀ ጥበብ ከተራ ወታደራዊ ትርኢት ባለፈ የተቋሙን የቴክኖሎጂ የበላይነትና ሁለንተናዊ ዝግጁነት ለዓለም ያስመሰከረ መሆኑን ገልጸዋል። ከተቋማችን አልፎ ኢትዮጵያን አኩርታችኋል፣ የአየር ኃይልን የማድረግ አቅም በተግባር አረጋግጣችኋል ሲሉም አብራሪዎቹን አወድሰዋል። የተሰጠው እውቅናም አብራሪዎች ለሀገር ሉዓላዊነት በሚያደርጉት ተጋድሎ ክብር ለመስጠት ለቀጣዩ የአየር ኃይል ትውልድ የሞራል መነሳሳትን ለመፍጠር እንዲሁም የሀገርን የአየር የበላይነት ለማረጋገጥ የሚደረገውን ጥረት ለማጠናከር ያለመ ስለመሆኑም ተገልጿል። ኢትዮጵያ በድሮን ቴክኖሎጂ በዓለም ከቀዳሚዎቹ ተርታ መሰለፍ የሚያስችሏትን ስራዎች እየሰራች ትገኛለች። ባለፈው ዓመት በጠቅላይ ሚኒስትር አብይ አህመድ የተመረቀው የስካይዊን ኤሮኖቲክ ኢንዱስትሪ ለሲቪል እንዲሁም ወታደራዊ አገልግሎቶች መዋል የሚችሉ ድሮኖችን እያመረተ ይገኛል። የጠላት ድሮኖችን በመለየት ከጥቅም ውጭ ማድረግ የሚችሉ ድሮኖችና ስርዓቶችን በማምረትም የኢትዮጵያን ወታደራዊ አቅም ማጠናከር የሚያስችሉ ስራዎችን እየሰራ ነው። ወንደሰን አፈወርቅ በዚህ ጉዳይ ላይ ያሰናደዋል። አሁን ላይ በተለይም በወታደራዊ መስክ በጣም ውስብስብ የሚባሉ ቴክኖሎጂዎች በስፋት እየታዩ የሚገኝበት ሰዓት ላይ እንገኛለን። ለመሆኑ ኢትዮጵያ በተለይ በድሮን ቴክኖሎጂ ወይም በሰው አልባ ቴክኖሎጂው ዘርፍ ምን ላይ ነው የምትገኘው የሚለውን ወደ እናንተ ልናደርስ ነው። አብራችሁ ቆዩ።
የምትመለከቷቸው የድሮን ቴክኖሎጂ ውጤቶች እንግዲህ ኢትዮጵያ ውስጥ የተመረቱ ናቸው። ስካይዊን ኤሮኖቲክስ ኢንዱስትሪ የተባለ የሚጠራ አንድ ድርጅት አለ ኢትዮጵያ ውስጥ። በተለይ በዋናነት የድሮን ስርዓቶችን ለማምረት ታሳቢ ተደርጎ የተቋቋመ ነው። አምና ማለትም በ2017 ዓ.ም በጠቅላይ ሚኒስትር አብይ አህመድ ተመርቆ እንግዲህ እየሰራ የሚገኝ ነውና የተለያዩ የድሮን ቴክኖሎጂ ውጤቶችን እያመረተ ነው የሚገኘው። እዚህ ጋር የምትመለከቱት ድሮን እንግዲህ በተለይ በወታደራዊ መስክ እንዲሁም ደግሞ ለሲቪል ግልጋሎቶች መዋል የሚችል ነው። ይህ የድሮን ቴክኖሎጂ እንግዲህ የኤሌክትሪክ ኃይልን በመጠቀም እንዲሁም ደግሞ ነዳጅን በመጠቀም ለረጅም ሰዓታት መብረር የሚችል ነው። እንደሰማሁት ከሆነ እስከ 7 ሰዓት ገደማ መብረር ይችላል። እንግዲህ ለሲቪል አገልግሎት ከዛ በተጨማሪነትም ለወታደራዊ አገልግሎት መዋል ይችላል ማለት ነው። ለካርታ ስራዎች፣ ለአረም ቁጥጥር በተለይ በዚህ በግብርናውም ዘርፍ ሰፋፊ አገልግሎቶችን መስጠት የሚችል ነው። በወታደራዊ መስክ ደግሞ በተለይ የድንበር ላይ ቁጥጥርን ለማድረግ ከዛ በተጨማሪነት ይሄ የአሰሳ ስራዎችን ለመስራት እንዲሁ አገልግሎት ላይ የሚውል ነው ማለት ነው። ስለዚህ ይሄ ድሮን ኢትዮጵያ ውስጥ የተመረተ ድሮን ነው። ያው ድሮኖች እንግዲህ ለተለያዩ አገልግሎቶች ይውላሉ። የወዳጅ ናቸው ወይስ የጠላት የሚለው ዲቴክት ይደረጋል ማለት ነው። እዚህ ጋር የምታዩቸው አነስተኛ መሳሪያዎች አሉ። በእነዚህ የልየታ ስራ ይሰራል ማለት ነው። ከዛ በኋላ እንግዲህ በእነዚህ በመጠቀም ድሮኖቹን ከጥቅም ውጪ ማድረግ ይቻላል። እንግዲህ እነዚህ በቀላሉ በእጅ የሚያዙ የድሮን በተለይ ጠላት ድሮኖችን ለመለየት እንዲሁም ደግሞ አስፈላጊ ሆኖ ሲገኝ ከጥቅም ውጪ ለማድረግ ጥቅም ላይ መዋል የሚችሉ ናቸው። እንደምትመለከቱት በእጅ ይዞ መንቀሳቀስ ይቻላል። በቀላሉ እርምጃዎችን ለመውሰድ ይቻላል ማለት ነው። ነገር ግን እዚህ ጋር ስክሪኑ ላይ እንደምንመለከተው እንግዲህ በመኪና ላይ ተገጥሞ በተለይ የጠላት ድሮኖችን መለየት እንዲሁም ደግሞ እርምጃ መውሰድ እና ከጥቅም ውጪ ማድረግ የሚያስችል በተመሳሳይ መልኩ በመኪና ላይ የሚገጠም ቴክኖሎጂም ጭምር በኢትዮጵያ እየተመረተ ይገኛል። ዓለማችን ላይ አሁን ላይ የሚደረጉ ጦርነቶች ወሰብሰብ እያሉ ነው የመጡት። በተለይ በድሮን ቴክኖሎጂ የሚደረገው ውጊያ በጣም የተወሳሰበ ደረጃ ላይ ደርሷል ማለት እንችላለን። እንግዲህ ለዚህም በጣም መዘጋጀት ያስፈልጋል እና በተለይ የአጥፍቶ ጠፊ የሚባሉ ድሮኖች አሉ፣ የካሚካዝ ድሮንስ የምንላቸው። እነዚህ ድሮኖች እንግዲህ በአነስተኛ ወጪ ተሰርተው ትልቅ ጥፋትን በጠላት ላይ ማድረስ የሚችሉ ናቸው። ስካይዊን ኤሮኖቲክ እንግዲህ እነዚህን ድሮኖች በስፋት የማምረቱን ስራ እየሰራ ነው የሚገኘው። የተለያዩ የጠላት መገኛ ቦታዎች ላይ ራሳቸውን በማጋጨት ወይም ደግሞ ራሳቸውን በማጥፋት እንግዲህ አሻራቸውም እንዳይገኝ በማድረግ ቴክኖሎጂውንም ሌሎች እንዳይቀዱት ማድረግ የሚያስችል እጅግ ትልቅ ቴክኖሎጂ ነው ብሎ ማንሳት ይቻላል። ኢትዮጵያ እንግዲህ በድሮን ቴክኖሎጂ ከቀዳሚዎቹ ተርታ ለመሰለፍ የተለያዩ ስራዎችን እየሰራች ትገኛለች። በተለይ ከራስም አልፎ በቀጠናው ላይ ሰፋፊ ስራዎችን መስራት የሚያስችሏትን ስራዎች ነው እየሰራች የምትገኘው። በተለይ በዘርፉ የሰው ኃይል አቅምንም በእጅጉ ማሳደግ ያስፈልጋልና የኢትዮጵያ የድሮን አካዳሚ እንግዲህ ለመጀመሪያ ጊዜ በኢትዮጵያ ምድር ተቋቁሟል ማለት ነው። ይህ እውን እንዲሆን ያደረገው ደግሞ ስካይዊን ኤሮኖቲክስ ኢንዱስትሪስ ነው ማለት ነው። ስለዚህ በቀጣይነት በዘርፉ ትልቅ አቅም ያላቸው በርካቶችን እንመለከታለን ብለን እናስባለን። 4500 ተሳታፊዎች የሚታደሙበት የመጀመሪያው ሀገራዊ ጉባኤን ለማከናወን ዝግጅት ላይ ስለመሆናቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ሀገራዊ ምክክሩ በአንኳር ሀገራዊ ጉዳዮች ላይ መግባባት ለመፍጠር ያግዛልም ተብሏል። ሞላ ለማየው ተጨማሪ አለው። ህብረ ብሔራዊት ኢትዮጵያ ካሏት ሰፊ ጸጋዎችና ተዛምዶዎች ይልቅ ጥቂት ልዩነቶች የግጭት መነሻ ሆነው ቆይተዋል። በየዘመናቱ ይህንን በህዝቦች መካከል ያለውን አብሮነት ለመበጠስ የሰሩ ኃይሎች የፈጠሩት ቅራኔዎችና ለመግባባቶች በጊዜ ሂደት እየተዳፈኑ ግን መፍትሄ ሳያገኙ ቀጥለዋል። ይህም እንደ ሀገር ብዙ ከትላንት የተሻገሩ ስብራቶችን በመፍጠር ዋጋ እያስከፈለ ይገኛል። በማያግባቡ ሀገራዊ ጉዳዮች ያሉ ልዩነቶችን በመቀራረብና በውይይት ተነጋግሮ ለመግባባት የተጀመረው ሀገራዊ ምክክር ጉዞ አዲስ የዲሞክራሲ ባህልና ልምምድ ይዞ የመጣ ጸጋ ነው ይላሉ የታሪክ ምሁሩ ፕሮፌሰር አህመድ ዘካሪያ። ሀገራችን
ብዙ ስብራቶች አሏት እንላለን ሁሌም እና ያንን ስብራቶች ለመጠገን ለማከም እና አንድ ጠንከራ ያለ ሰውነት እንዲኖራት ለማድረግ ብዙ ጊዜ ተመኝተናል፣ ብዙ ጊዜ ማስበንበታል። አሁን ጊዜው ደረሰና ለመመካከር በቃን ማለት ነው። ይሄ ምክር ለ130 ሚሊዮን ህዝብ በአጠቃላይ የመጣ ጸጋ ነው ማለት ነው። ችግራችንን ነክሰን አውጥተን መፍትሄ ጠቁመን አካሄድ መስርተን የወደፊቷን መጻኢ ኢትዮጵያ የበለጠ እንድንጠቀምባት የሚያደርገን ትልቁ መሳሪያ ነው። ባለፉት 3 ዓመት ከ5 ወር በስራ ላይ የሚገኘው ሀገራዊ የምክክር ኮሚሽን በ11 ክልሎችና 2 ከተማ አስተዳደሮች እንዲሁም በውጭ ከሚኖሩ ኢትዮጵያውያን ጋር የተሳታፊና የአጀንዳ ልየታዎችን አከናውኗል። 4500 ተሳታፊዎች የሚታደሙበት የመጀመሪያውን ሀገራዊ ጉባኤ ለማከናወን ዝግጅት ላይ መሆናቸውን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። እንግዲህ ዝግጅት ላይ ነን። አንደኛ እስከ 4500 የሚደርሱ ተሳታፊዎች ናቸው የሚኖሩት። ይህ ቁጥር እጅግ ግዙፍ ነው። እንደዚህ ለ2 ቀን ለ3 ቀን ለ4 ቀን የሚደረግ ስብሰባ አይደለም የሚሆነው። ስለዚህ እነኚህ ተወካዮች ከመላው ሀገራችን ማንንም ማህበረሰብ ሳይተዉ ከውጭ ሀገር ጭምር መጥተው በጋራ ተሰብስበው የሀገራዊ ምክክር ኮሚሽን ምክር ቤት በሚያቀርበው አጀንዳ መሰረት ውይይት የሚያደርጉ የማህበረሰብ ክፍሎች ናቸውና ይህንን ሁሉ ሰው አምጥቶ እና በተገቢው መንገድ ተከባብረው እንዲነጋገሩ እንዲደማመጡና ወደ ምክር ሀሳብ እንዲደርሱ ማድረጉ አዲስ ባህል ነው ለኛ። በኢትዮጵያ ሰፊ የማያግባቡ ጉዳዮች ቢኖሩም በአንኳር ጉዳዮች ላይ ሀገራዊ ውይይት በማድረግ ለመግባባትና የበለጠ የሚያቀራርቡ አውዶችን ለማድረግ አሁንም ዜጎች ውይይቱን በተስፋ ይጠብቃሉ። ጉልበት ምንም ሊያደርግልን አይችልም። መጠፋፋት ምንም ሊያደርግልን አይችልም። ያ ውድመት ነው ያስከተለብን። ስለዚህ ከዚህ ነፃ በሆነ በሀሳብ ብቻ ለተግባቦት ሲባል፣ ለአንድነት ሲባል፣ ለመቻቻል፣ ለአብሮነት ሲባል ተወት የምናደርገው ነገር እና አንድ የሚያደርገን ነገር ደግሞ ጠንከር የምናደርግበት ነገር ተፈጥሮ ሁሉም ተሳታፊ መሆን አለባቸው። በመጀመሪያ ሀገራዊ ምክክር የተወሰኑ ኢሹዎች የተወሰኑ ጉዳዮች አንኳር የሆኑ ጉዳዮች መልስ የሚያገኙበት ስምምነት ላይ የሚደረስባቸው ሀገር አቀፍ ምክክር ነው። ስለዚህ ኢትዮጵያ ማትረፍ የምትችለው አንኳር የሆኑ በጣም ለረጅም ዘመናት የተጓተቱ አጀንዳዎቻችንን ተሰባስበን ተመካክረን መቀራረብ ላይ ማድረስ ነው ልታተርፍ የምትችለው። የትግራይ ክልል ውይይትን ካካሄደ በኋላ የመጀመሪያውን ሀገራዊ ጉባኤ ለማድረግ ቀጠሮ የያዘው ኮሚሽኑ በተመረጡ ጉዳዮች ውይይቱን ለማድረግ አሁንም አስቻይ ሁኔታዎችን ለመፍጠር እየሰራ ይገኛል። አሁን የዚህ ትግራይ ውጤታማ መሆን አለበት። እንግዲህ ትግራይ ውጤታማነት ተስፋ እያደረገን ነው። ምክንያቱም የጊዜያዊ መስተዳደሩ ፕሬዝዳንት መምጣት ትችላላችሁ ብሎናል። በተለይ የትግራይ አወቃቀር ደግሞ በደንብ ስትራክቸርድ ስርዓት ያለው ስለሆነና ቦታውም አንጻራዊ ሰላም ስላለው አክሰሰብል ወይም ደግሞ መሄድ መምጣት ስለሚቻል ያ ከዛ ያለው ግሪን ላይት ወይም የሰራ ፈቃድ የተሟላ ከሆነ በቶሎ ሰርቶ በቀጣዮቹ 2-3 ሳምንታት እነኚህ ስራዎች መስራት ከተቻለ ሀገራዊ ምክክር ጉባኤውን መጥራት ይቻላል። እነኚህ ወሳኞች ናቸው አሁን የምናገራቸው ነገሮች። ባለፉት 42 ወራት የተለያዩ ስራዎችን ያከናወነው ኮሚሽኑ አሁንም ሀገራዊ የማጠቃለያ ውይይቱን ለማካሄድ ተደጋጋሚ ጥረቶች እያደረገ ይገኛል። ለዘመናት የቆዩ ችግሮቻችንን በጠረጴዛ ዙሪያ ለመፍታት እየተደረገ ያለው ጥረት የወል ትርክትን ለመገንባት የላቀ ሚና አለው። የበርካታ ብሔር ብሔረሰቦች መገኛ በሆነች ኢትዮጵያ የጋራ እሴቶችን ለጋራ መግባባት መጠቀም አስፈላጊ ነው። ምክክሩም ሀገራዊ የጋራ መግባባትን ለማጠናከር እድል ይፈጥራል። ምንተስኖት ይልማ በኢትዮጵያ ባለፉት በርካታ ዓመታት የተቀነቀኑ የትርክት ልዩነቶች ለግጭትና ለፖለቲካ ለመረጋጋት መነሻ ሆነው ቆይተዋል። የብዙ ብሔር ብሔረሰቦች ባለብዙ ቀለም የታሪክ ባለቤት በሆነችው ኢትዮጵያ የጋራ ትርክትን መገንባት ባለመቻሉ ነጠላ ትርክቶች በወለዱት ነጣጣይ እሳቤ ምክንያትና ተያያዥ ችግሮች የግጭት አዙሪት ውስጥ መቆየቷ ለከፋ ድህነት መዳረጓ የውላቅ ነው። ይህን የቆየ ቁስል ለማከም የሀገርን ብሔራዊ ጥቅም ለማስከበር ብሎም የሀገርን ሕልውና ለማጽናት ልዩነትን የሚያስ
የሚያስተሳስር የጋራ እሴት በማጉላት አሰባሳቢ ትርክትን መገንባት አማራጭ የሌለው ጉዳይ ሆኗል። ዜጎች ልዩነታቸውን እንደ ጌጥ እንዲመለከቱ፣ አንድነታቸውን እንዲያጠናክሩ፣ የውጭ ተጽዕኖን እንዲከላከሉና ለጋራ ሀገር የጋራ ተስፋ ኖሯቸው ትልልቅ ሀገራዊ ፕሮጀክቶችን በስኬት እንዲያጠናቅቁ የጋራ ትርክት አስተዋጽኦ ከፍተኛ ነው። ሀገር የሚገነባው በዜጎች ነው። ዜጎች ደግሞ መግባባት አለባቸው። የጋራ አጀንዳ ሊኖራቸው ይገባል። የጋራ ሀገር አላቸው። ስለዚህ ይህን ለማድረግ ደግሞ ምንድነው በጋራ እንድንድን አንደኛ ከውሸት ትርክትና ከተዛባ የታሪክ ግንዛቤ ወጥተን ወደ እውነተኛ ሀገርና ሰውን መሀል በሚያደርግ መልኩ ብዙ የሚነገሩ ታሪኮች አሉ። ብዙ የጋራ ማንነቶች አሉ። የጋራ ታሪኮች አሉ። ደግሞ ከሚያለያዩን ይልቅ አንድ የሚያደርጉን ተቆጥሮ አያልቁምኛ። ለዚህም ኢትዮጵያውያን በጋራ ተሰባስበው በሚመክሩበት መድረክ በህዝብ ተሳትፎና በውይይት የሚመጣ ቅቡልነት ያለው የጋራ ትርክት መገንቢያ መንገድ ሆኖ የተቃርኖ የትርክት ማስታረቂያ መድረክ ሆኖ እያገለገለ ነው። የተራራቁ ትርክቶችን ለማቀራረብ ትልቅ ተስፋ የተጣለበት ሀገራዊ ምክክሩ ዜጎች በነጻነት ሀሳባቸውን እንዲገልጹና ለጋራ መግባባት መሰረት እንዲጥሉ እድል የፈጠረ ነው። ከነጠላ ትርክት ወጥተን የወል ትርክትን እያዳበርን እያሰረጽ በህን ቁጥር ለሀገራዊው ምክክሩ የራሱ የሆነ ትልቅ ግብዓት አለው። በየሀገሩ በርካታ መድረኮች ተፈጥረው እየተሰበሰቡ ያሉ ትልቅ የሀገራችን ግብዓቶች፣ መልካም ነገሮቻችን እነኚህ ለወል ትርክቱ ትልቅ ግብዓት ነው የሚሆኑት። የምክክር መድረክ በታሪክ ሂደት የተፈጠሩ ቅሬታዎችን በንግግር በመፍታት ለጋራ የወደፊት ጉዞ የጋራ መግባባትን ለመፍጠር የሚያግዝ ነው። በመሆኑም አሰባሳቢ ትርክት የተለያዩ ታሪኮችን፣ ባህሎችንና እሴቶችን የሚያካትት፣ የትላንት ድሎችን የሚያከብር፣ ስህተቶችን በሚዛናዊነት የሚያርም በመሆኑ ዘላቂ ሰላምን ለማረጋገጥና የዲሞክራሲ ስርዓትን ለመገንባት የሚረዳ ነው። እያንዳንዱ ኢትዮጵያዊ ይሄ የሀገራዊ ምክክር ነገር የኔ ነው፣ የኔም ኃላፊነት ነው፣ ለኔም ጥቅም ነው ብሎ ማመን አለበት ማለት። የተስማማንበት ሁሉም ኢትዮጵያዊ በአንድ ቋንቋ የሚገልጸውን ነገር ይሰጠናል። ያ ማንነት፣ ያ ትርክት የሀገራችን መገለጫ የወል ማንነትና የወል ትርክት ሆኖ ይቀጥላል። ያለ አሰባሳቢ ትርክት የውጭ ተጽዕኖን መመከት፣ የውስጥ አንድነትን ማጠናከር፣ በዓለም አቀፍ መድረክ ተወዳዳሪ መሆን አይቻልም። ትልቅ ሀገር ለመገንባት አሁን በተያዘው መንገድ ትልቅ ስኬት ለማስመዝገብ ምን ይጠበቅብኛል የሚለው አንደኛ እቺ የራስ ብቻ ከሆነች አካባቢያዊ ከሆነች ወገናዊ ብቻ ከሆነች እይታ መውጣትና ትልቁን ስዕል ማየት ያስፈልጋል። መንገዱ ክፍት ነው። ለሀገሩ ለኢትዮጵያ ሰላም፣ ለኢትዮጵያ አንድነት የሚፈልግ ሰው ኑና እንመካከርና አንድ ሆነን ይሄ ሀገር ሁላችን ስለሚበቃ ለልጆቻችን እናስረክም ነው ብለው ታሪካችንን የምናይበት መነጽር የወደፊት ጉዟችንን የሚወስን በመሆኑ በህዝብ ተሳትፎ በሀገራዊ ምክክር የሚገነባው የጋራ ትርክት ሁሉን የሚያቅፍ ኢትዮጵያዊ ማንነት ለመገንባት መሰረት ለቆየ ቁስል የሚሆን ፍቱን መድኃኒት ነው። የተለያዩ አመለካከቶችን በማድረግ የጋራ መግባባትን የሚፈጥር የወል ትርክት መገንባት የኢትዮጵያን ብሔራዊ ጥቅም ለማስከበርና ዘላቂ የሀገር ግንባታን ለማረጋገጥ ወሳኝ መሆኑን ምሁራን ያነሳሉ። የጋራ እሴቶችንና ህብረ ብሔራዊ አንድነትን መሰረት ያደረገ እውነትን ማጽናት ደግሞ ለሀገራዊ እድገት እንዲሁም ለሉዓላዊነት መጠበቅ ያለው ሚና ከፍተኛ ስለመሆኑም ተመላክቷል። ዮሐንስ ፋንታውን ተጨማሪ ዘገባ አለው። ኢትዮጵያ ዘርፈ ብዙ ብዝሃነት ያላትና የረጅም ጊዜ ታሪክ ባለቤት የሆነች ሀገር ናት። ይሁንና በታሪክ ሂደት ውስጥ የተፈጠሩ አንዳንድ የፖለቲካና ማህበራዊ ልዩነቶችን በማረም በሀገር ግንባታ ሂደት ላይ የጋራ መግባባትን መፍጠር ለሀገር ህልውና ወሳኝ መሆኑ እርግጥ ነው። በተለይም ጠንካራ ብሔራዊ አንድነትን በመፍጠር የሀገርን ብሔራዊ ጥቅም ለማስከበር የወል ትርክት መገንባት ይግድ ይላል። የተበታተኑና የማይግባቡ ትርክቶችን ወደ አንድ የጋራ ማዕቀፍ ማምጣት ለብሔራዊ አንድነት መጠናከርና ለብሔራዊ ጥቅም መከበር ያለው ሚና ከፍተኛ ነው። የጋራ ማንነቶች እንዲኖረን የሚያደርግበት ሁኔታ ነው ያለው። ሁለተኛ ወጣቱ ወደፊት ተስፋ ኖሮት ደግሞ አገሩን ወደፊት የሚፈልጋትን ኢትዮጵያ በጋራ የመገንባትን ሁኔታ የሚያሳካ ጉዳይ ነው። እንዲሁም ደግሞ የተለያዩ ካሁን በፊት የነበሩ ቁርሾችን፣ ቁስሎችን የሚያክምና
ወደ አንድነት የሚያመጣ ነው ብዬ ነው ማስቀመጥ የምፈልገው። የወል ትርክት ፋይዳው ለአንድነትና ለሰላም ብቻ ተብሎ የሚገደብ አይደለም። ሀገራት በልማትና በኢኮኖሚ ብልጽግና ወደፊት ሊራመዱ የሚችሉት ዜጎቻቸው በሀገራቸው የትናንት ታሪክ፣ የዛሬ ሁኔታና የነገ ራዕይ ላይ ተቀራራቢ እይታ ሲኖራቸው ነው። በመሆኑም ብሔራዊ መግባባትን የሚፈጥር ትርክት መገንባት ለሀገራዊ የልማት ፕሮጀክቶች ስኬትና ለአጠቃላይ ሀገራዊ እድገት እንደ ትልቅ ግብዓት ይወሰዳል። ያለ ጋራ ትርክት የሚመጣ ልማት ዘላቂነቱ አጠራጣሪ በመሆኑ በትውልዶች መካከል ቅብብሎች ለመፍጠር ይህ የጋራ እውነት ቁልፍ መሳሪያ ነው። አንዱ ሌላውን ሳይጋፋ ወይም አንዱ ሌላውን ሳይጫን በመተሳሰብ ላይ አንደርስታንድ በመደራረግ ይሄ ህዝብ አብሮ መኖር የሚችል ከየትም የመጣ ስላልሆነ ቋንቋው ስለተለየ በሃይማኖት ምናልባት በርካታ ሃይማኖቶች እዚህ ሀገር ውስጥ ስላሉ ብቻ መጠላላት አይገባም፣ መገፋፋት አይገባም። ሀገር የጋራ ነው። ሀገር የሁላችንም ናት። አንዱን አቅርቦ አንዱን የማራቅ ነገር ካለ አገር ሊገነባ አይችልም። ህዝብ በጋራ ሊኖር አይችልም። ኢትዮጵያውያኖች በማንኛውም አይነት መልኩ ልንጣጠል የምንችል ህዝቦች አይደለንም። በሃይማኖትም የተለያዩ ብሔረሰቦች ቢኖርም አንድ ሃይማኖት ያሉን አሉ። የተለያዩ ባህልም ቢኖረን ባህላችን የሚያገናኛል። ስትወያይ ባህልህን፣ ቋንቋህን የመከባበር ሁኔታ አንዱ አንዱን አክብሩ የሃይማኖትም አክብሮ የሚሄድበት ከሆነ የጋራ ሀገር መገንባት እንችላለን። በሌላ በኩል የጋራ ማንነትንና ፍላጎትን መሰረት ያደረገ ትርክት ለሉዓላዊነት መጠበቅ ያለውን አስተዋጽኦ ምሁራን ያነሳሉ። አንድ ህዝብ በጋራ ማንነቱ ሲኮራና የጋራ ፍላጎቱን ሲያውቅ የሀገሩን ብሔራዊ ጥቅም አሳልፎ ላለመስጠት ይተባበራል። የጋራ ማንነት ሲጠናከር የጋራ ደህንነት ስጋቶችን በጋራ ለመመከትና የሀገርን ጥቅም በዓለም አቀፍ መድረክ ለማስከበር የሚያስችል አቅም ይፈጥራል። የጋራ ማንነትና የጋራ ፍላጎት በተጠናከረ ሰዓት በውጭም ትከበራለህ፣ በሀገር ውስጥም ደግሞ ልክ እንደዛ ነው። ምክንያቱም የጋራ ትርክት ከሌለን ጥላቶች መግቢያ ይሆናል። ለምሳሌ አፋር ተበድለሃል አንተ ብሎ የሚያነሱ አካላቶች እኛና ሌሎችን የማጋጨት የሚፈልጉ አካላቶች መንገድ ይከፍታል። ይሄ ነጠላ ትርክት የሚባል የጋራ ትርክቶችን መገንባት ለሀገራችን ሰላም፣ ዲሞክራሲ፣ እድገት በጣም ወሳኝ የሆነ ነው። ከዛም ውጭ ደግሞ የጋራ ማንነትን ስንገነባ ኢትዮጵያዊነትን ከፍ ማድረግ ነው። ከተለያዩ አቅጣጫዎች የሚነሱና የሚቃረኑ ትርክቶችን በማድረቅ ሁሉንም ኢትዮጵያዊ ሊያስማማ የሚችል የወል ትርክት መገንባት የቅንጦት ጉዳይ ሳይሆን የህልውና ጉዳይ መሆኑም ለዚህ ነው። እንዲህ አይነቱ ትርክት የውስጥ ሰላምን ከማረጋገጥ ባለፈ ኢትዮጵያ በዓለም አቀፍ ደረጃ ያላትን ተቀባይነትና ብሔራዊ ጥቅሟን ለማስጠበቅ ትልቅ አቅም እንደሚፈጥር ተጠቁሟል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን፣ አብራችሁን ስላላችሁ እናመሰግናለን። ዘገባዎቻችን ይቀጥላሉ። ኢትዮ ቴሌኮም በ2018 የበጀት ዓመት 6 ወራት 85 ቢሊዮን ብር ገቢ ማግኘቱን አስታወቀ። በበጀት ዓመቱ በ6 ወራት ውስጥ በቴሌ ብር አማካኝነት 1.94 ትሪሊዮን ብር ዝውውር መፈጸሙንም እንዲሁ ገልጿል። በዚህም አጠቃላይ የቴሌ ብር ተጠቃሚዎች ብዛት 58.6 ሚሊዮን መድረሱን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ የተቋሙን የግማሽ ዓመት የስራ አፈጻጸም ሪፖርት ባቀረቡበት ወቅት ገልጸዋል። የኢትዮ ቴሌኮም የ2018 ዓ.ም የ6 ወራት የአፈጻጸም ሪፖርት እየቀረበ ይገኛል። ይህንኑ ጉዳይ በተመለከተ ለተጨማሪ መረጃ ሪፖርተራችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል። አሚር እንዴት ቆይተሃል? በኢትዮ ቴሌኮም የ2018 የበጀት ዓመት የ6 ወራት የስራ አፈጻጸሙን ሲያቀርብ በተለይ በዚህ 6 ወራት የተመዘገቡ ውጤቶች ካለፈው ዓመት ተመሳሳይ ወቅት ጋር ሲመሳከሩ ያላቸው ልዩነት፣ የተገኙ ውጤቶች ምንድን ናቸው? የተነሱ ሀሳቦችን አጋራል። እሺ አመሰግናለሁ ማህሌት፣ እንደምን ውለሻል? ቀደም ሲል እንደተገለጸው በኢትዮጵያ የቴሌኮም ኢንዱስትሪ ውስጥ ግንባር ቀደም የሆነው የኢትዮ ቴሌኮም የ2018 በጀት ዓመት ያለፉት 6 ወራት አፈጻጸሙን እንግዲህ ዛሬ ይፋ አድርጓል። ካለፈው ዓመት 6 ወር ጋር ሲፈጻጸም ምን ልዩነት አለ፣ ምን አዲስ ነገር አለ በሚለው ላይ ትኩረት አድርጓል። እንግዲህ ሪፖርቱን ያቀረቡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ ናቸው። በርከት ባሉ ጉዳዮች ላይ ነው ትኩረት ያደረጉት። በተለይ ኢትዮ ቴሌኮም ዲጂታል ኢትዮጵያን እውን በማድረግ በኩል እያበረከተው ያለው አስተዋጽኦ፣ የደንበኞችን አገልግሎት ዘመናዊ አገልግሎቶችን በመስጠት በኩል አዳዲስ ምን ስራዎች አሉ፣ ተደራሽነቱን በማስፋት
የአዳዲስ አገልግሎቶችን ደግሞ አጠቃላይ ዘመናዊ በማድረግ በኩል ምን እየሰራ ነው፣ ስትራቴጂክ እቅዶች ውስጥ ደግሞ ምን ይመስላሉ በሚለው ጉዳይ ላይ ነው ትኩረቱን ያደረገው። እንግዲህ በርከት ያሉ ሀሳቦች ናቸው ዛሬ የተነሱት። በዋናነት እንግዲህ ባለፉት 6 ወራት ስኬታማ የሚባል አፈጻጸም እንዳለው አንስተዋል። እንግዲህ በመግቢያው ላይ ተቋሙ እንደ ሀገር ዲጂታል ኢትዮጵያን እውን በማድረግ በኩል ግንባር ቀደም የሆነ አስተዋጽኦን እያበረከተ እንደሆነ አንስተዋል። በተለይ ዲጂታል ፋይናንሲንግን በማረጋገጥ በኩል አዳዲስ አሰራሮችን እያስተዋወቀ ስኬታማ ስራ እየሰራ ስለመሆኑ አንስተዋል። እንግዲህ በፈረንጆቹ 2028 ድረስ የሚቆይ የ3 ዓመታት ስትራቴጂክ ፕላን በተለይ ኔክስት ሆራይዘን የተሰኘ ስትራቴጂክ ፕላን ነድፎ አገልግሎቱን ለማዘመን ዲጂታል ኢትዮጵያንም እውን ለማድረግ በትጋት እየሰራ እየሆነ አንስተዋል። እንግዲህ ከገቢ አንጻር ተቋሙ ባለፉት 6 ወራት 85 ቢሊዮን ብር ገቢ ማግኘቱን አስታውቋል። ካለፈው ዓመት ጋር ሲነጻጸር የ23 ቢሊዮን ብልጫ እንዳለውም የተነሳበት ነው። በመቶኛ ስናሰላው ደግሞ የ37 በመቶ ብልጫ እንዳለው አንስተዋል። በቴሌብር በኩል ደግሞ የተፈጸመውን ዝውውር ስንመለከት ባለፉት 6 ወራት በቴሌብር አማካኝነት 1.94 ትሪሊዮን ብር ዝውውር መፈጸሙን ተገልጿል። በዚህም ደግሞ የቴሌብር አጠቃላይ የተጠቃሚዎችን ቁጥር 58.6 ሚሊዮን መድረሱን ስራ አስፈጻሚዋ ገልጸዋል። ካለፈው ዓመት ጋር ሲነጻጸም ይህም ብልጫ ያለው ስለመሆኑ የተነሳበት ነው። በሌላ በኩል ደግሞ ኩባንያው ባለፉት 6 ወራት ወጪ ቆጣቢ የሆኑ አሰራሮችን ተግባራዊ በማድረግ 4.1 ቢሊዮን ብር ማዳን ስለመቻሉም የተነሳበት ነው። ከኔትወርክ ተደራሽነት አንጻር ደግሞ የ4G ኔትወርክን በሀገሪቱ በማስፋፋት ለተጨማሪ 133 ከተሞች ላይ ተደራሽ ማድረግ ስለመቻሉ የተነሳበት ነው። አጠቃላይ ደግሞ በሀገሪቱ ከ1069 ከተሞች ላይ የ4G ኔትወርክን ተደራሽ ማድረግ የተቻለበት ያለፉት 6 ወራት እንደነበር ተነስቷል። ከአገልግሎት ተደራሽነት አንጻር ስንመለከተው ደግሞ ኩባንያው ባለፉት 6 ወራት ውስጥ 204 አዳዲስ አገልግሎቶችን ማስተዋወቁ ተነስቶበታል። አሁን ላይ ደግሞ አጠቃላይ የደንበኞችን ቁጥር 87.1 ሚሊዮን መድረሱም የተነሳበት ነው። ግብርንም እንግዲህ የመንግስትንም ታክስ በመክፈል በኩል በዚህ 6 ወር ውስጥ 35.6 ቢሊዮን ብር ኢትዮ ቴሌኮም መክፈሉ የተነሳበት ነው። እንግዲህ አጠቃላይ በእኔ በኩል ያለው መረጃ ይህን ይመስላል። አመሰግናለሁ ማለት አሚር። ለመረጃው እኛም እናመሰግናለን። መልካም ቀን። ምርጫ የተሰኘው የሞባይል መተግበሪያ በስድስተኛው ጠቅላላ ምርጫ ላይ በፖለቲካ ፓርቲዎች ይነሱ የነበሩ ቅሬታዎችን የማስቀረት አቅም እንደሚኖረው ምርጫ ቦርድ ገለጸ። የመራጮችና የእጩዎች የምዝገባ ሂደት እንጂ የድምፅ አሰጣጡና የቆጠራ ሂደቱ በዲጂታል መንገድ የሚከናወን አለመሆኑን ቦርዱ አሳስቧል። ፍሬዎት ረታ ተጨማሪ አላት። የኢትዮጵያ ምርጫ ቦርድ የእጩዎችና የመራጮችን ምዝገባ በዲጂታል ለማድረግ ምርጫዬ የተሰኘ መተግበሪያን ይፋ ማድረጉ ይታወሳል። የመራጮችና የእጩዎች ምዝገባ በቴክኖሎጂ የታገዘ መሆኑ የመረጃ አያያዝ ስርዓቱን ከማዘመን ባሻገር በስድስተኛው ጠቅላላ ምርጫ ይነሱ የነበሩ ቅሬታዎችን የማስቀረት አቅም ይኖረዋል ሲሉ በኢትዮጵያ ምርጫ ቦርድ የክልል ቅርንጫፍ ጽህፈት ቤቶች ማስተባበሪያ ኃላፊ ቀነኒ ኢንሰርሙ ይገልጻሉ። ዲጂታል መሆን ያስፈልገበት ምክንያት የተለያዩ ወጪዎችን ይቀንስልናል። ለዛ ብለን የምንመለመላቸው ብዙ ምርጫ አስፈጻሚዎች ይኖሩ ነበር፣ እሱን ይቀንሳል። ከዛ በተጨማሪ ደግሞ በስድስተኛው ጠቅላላ ምርጫ ፖለቲካ ፓርቲዎች ያቀርቧቸው የነበሩ ቅሬታዎች አሉ። በምርጫ ክልሎች በሚገኙበት ጊዜ ምርጫ ክልል ኃላፊዎችን ወይ ምርጫ አስፈጻሚዎችን አለማግኘት የተለያዩ መረጃዎችን አሟልቶም ሲያመጡ ውድቅ ይደረግባቸውና የምልልስና የመጉላላት ሁኔታዎች ያጋጥማቸው ስለነበረ አንዱ መቀረፍ የነበረበት ችግር ይሄ ነው። ሌላው ደግሞ የዳታ ጥራት ነው። የመረጃ ጥራት ዲጂታል መሆኑ ይህንን የመረጃ ጥራት የተሻለ ያደርግልናል በሰው ከሚመዘገበው የበለጠ። ከዚህ በተጨማሪ የምርጫ ወረቀት ላይ የእጣ አወጣጥ ስርዓት አለ። ይሄ የእጩዎች ምዝገባ ከተጠናቀቀ በኋላ ስለዚህ እሱንም በመልክ ማድረግ እንደምንችል ከፍተኛ እገዛ ያደርግልናል ማለት ነው። በሰባተኛው ጠቅላላ ምርጫ የድምፅ አሰጣጡና የቆጠራ ሂደቱ በዲጂታል መንገድ የሚከናወን አይደለም ሲሉም ኃላፊዋ ይናገራሉ። የመራጮች ምዝገባ በሁለት አይነት መንገድ ይከናወናል። አንደኛው በነባሩ መዝገብ መሰረት ተደርጎ በምርጫ ጣቢያ በመገኘት የሚደረገው ምዝገባ ነው። ሌላው ግን ዲጂታል መንገዱ ነው። ሌላው በተጨማሪ በምርጫ ጣቢያ በመገኘት ደግሞ በምርጫ አስፈጻሚዎች ድጋፍ የሚከናወነው አሲስትድ ሬጅስትሬሽን የሚባለው ነው። ይሄ ማለት ግን የምርጫው ቀን ዜጎች በመራጭነት የተመዘገቡ ዜጎች ተገኝተው በአካል ተገኝተው ነው ድምፅ አሰጣጡን ማከናወን የሚገባቸውና ድምፅ መስጠት የሚገባቸው። የቆጠራ ሂደቱም የውጤት ማሳወቅ ሂደቱም
በዲጂታል መንገድ አይደለም፣ ከዚህ ቀደም ይሰራ በነበረው አካሄድ ነው። ምርጫዬ የተሰኘው የሞባይል መተግበሪያ ለአጠቃቀም ቀላልና አካታች መሆኑም ተነግሯል። የመራጮች የምዝገባ ሂደትም ሆነ የእጮች የምዝገባ ሂደት ለአጠቃቀም ምቹ ነው። ምክንያቱም አብዛኛው ማህበረሰብ ይህንን የቴክኖሎጂ ሲስተም በቀላሉ ላይረዳ ስለሚችል ለማንኛውም ዜጋ እንዲሆን ተደርጎ የተዘጋጀ ነው። የአፕሊኬሽኑም ይሁን በታብሌት የሚደረገው ምዝገባ ለአካል ጉዳተኞች ምቹ እንዲሆን ተደርጎ ነው የተዘጋጀው። የድምጽ ድጋፍ አለው። ራሳቸውን በራሳቸው በስልካቸው አማካኝነት መመዝገብ የሚፈልጉ አካል ጉዳተኞች በተለይ አይነ ስውራን ያንን የድምጽ ድጋፍ በመጠቀም መመዝገብ ይችላሉ። ቴክኖሎጂው የኢንተርኔት መሰረተ ልማትን የሚፈልግ በመሆኑ ኢንተርኔት ተደራሽ ባልሆነባቸው አካባቢዎች ከሚመለከታቸው አካላት ጋር ቦርዱ በቅርበት እየሰራ ነው ይላሉ ቀነኒ ኢንሰርሙ። መሰረተ ልማት አሁን አንዱ ለመራጮችን ለእጮች ምዝገባ የሚያስፈልገው የኔትወርክ አቅርቦት ነው። እሱም በተመለከተ ደግሞ ከሚመለከታቸው ተቋማት ጋር ቦርዱ ተከታታይ ግንኙነቶችን እየፈጠረ የማጠናከር ስራዎች እገዛ የማድረግ ስራዎችን በመስራት ላይ ይገኛል። በሂደትም ይቀጥላል። ያው ሲስተሙ አዲስ እንደመሆኑ አንፃር እኛም ፖለቲካ ፓርቲዎችን ይህንን ሂደት አብረን ነው እየሄድን ያለ ነው። ስለዚህ እየተደጋገፍን እያገዝናቸው በአግባቡ የምዝገባ ሂደቱን እንወጣለን ብለን እናምናለን። እጩዎች ምዝገባቸውን በመተግበሪያ አማካኝነት እያከናወኑ ይገኛሉ ያሉት ኃላፊዋ አጠቃቀሙን በተመለከተ ለፖለቲካ ፓርቲዎች ስልጠናና የልምምድ ቪዲዮዎች መሰጠቱን ተናግረዋል። ብሔራዊ የዲጂታል መታወቂያ በተለያዩ ርቀቶች የዓለም ሪካርድ ባለቤት የሆነውን አትሌት ቀነኒሳ በቀለን የፋይዳ ዲጂታል መታወቂያ ብራንድ አምባሳደር አደረገ። ማስተባበሪያው የዲጂታል መታወቂያን ለሁሉም ለማድረስ እቅድ ማቀዱ የሚታወስ ነው። ይህን ከግብ ለማድረስ ደግሞ ታዋቂና በሕዝብ ዘንድ ተቀባይነት ያለው የብራንድ አምባሳደር መሰየም አስፈላጊ ሆኖ በመገኘቱና አትሌት ቀነኒሳ በቀለም የብራንድ አምባሳደር መደረጉን የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ አቶ ዮዳሄ አርአያ ስላሴ ተናግረዋል። ሀገራዊ ፋይዳ ላለው ፕሮጀክት ብራንድ አምባሳደር ሆኜ በመመረጤ ክብር ይሰማኛል ሲልም አትሌት ቀነኒሳ በቀለ ተናግሯል። የፋይዳ አምባሳደር አትሌት ቀነኒሳ በቀለ በአምባሳደርነት ቆይታው የተለያዩ የቴሌቪዥን፣ የማህበራዊ ሚዲያ፣ የቢልቦርድ ማስታወቂያዎች ላይ መሳተፍና የተለያዩ ኩነቶች ላይ በመገኘት ፋይዳ ዲጂታል መታወቂያን በተመለከተ የማስተዋወቅ ተግባራትን እንደሚያከናውን ይጠበቃል። ብሔራዊ መታወቂያ ፕሮግራም የፋይዳ አምባሳደር ይፋዊ ስራ ማስጀመሪያ መርሃ ግብርን አካሂዷል። በኢትዮጵያ ባለፉት 7 ዓመታት በግብርናው ዘርፍ የተከናወኑ ተግባራት ሰው ተኮር ብልጽግናን እውን ማድረጋቸውን የደቡብ ኢትዮጵያና የሲዳማ ክልል ግብርና ቢሮዎች ገለጹ። በተለያዩ የመስኖ ልማት ስራዎች አርሶ አደሩ ትርፍ በማምረት ከራሱ አልፎ ለገበያ ማቅረብ መጀመሩም ተመላክቷል። አስረሳ ወገሼ ተጨማሪ አለው። ኢትዮጵያ በግብርናው ዘርፍ ባለፉት 7 ዓመታት ባከናወነችው ተግባር ዘመናትን ከዘለቀችበት የተረጅነት ምዕራፍ መውጣት ችላለች። የኢትዮጵያውያን የዘመናት ቁጭትና ሂደቱ ላይ የተፈጠረው መግባባት ግብርናው አበይት ተልእኮዎችን እንዲይዝና በሂደቱም ስኬት እንዲመዘገብ ስለማድረጉ የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምሩ ሞኬ ተናግረዋል። አንደኛ የምግብ ዋስትናን የማረጋገጥ ነው። ከዚህ አንጻር የምግብ ዋስትናን በሚያረጋግጡ ሰብሎች ላይ ትኩረት ሰጥተን እንሰራለን። ሁለተኛው ለገበያ ማምረት ነው። ገበያን ትኩረት አድርገን እናለማለን። እንዲሁም ደግሞ ለአግሮ ፕሮሰሲንግ የሚሆን ጥሬ ጋ ከማቅረብ ባሻገር በእነዚህ ሂደቶች የስራ እድል ይፈጠራል። ለዘመናት ከበሬና ገበሬ ጋር የተቆራኘውን የኢትዮጵያ ግብርና በአዲስ አስተሳሰብና አመራር ወደ ሜካናይዜሽን ማሸጋገር የተቻለ ሲሆን ይህ ደግሞ ግብርናው ሌሎች ዘርፎችን የመደገፍ ጉልበት እንዲያገኝ ስለማድረጉም የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ይገልጻሉ። ከ5 ከ6 ዓመት በፊት በክልላችን ትራክተር ተብሎ በትራክተር የሚታረስ መሬት አይታወቅም ነበር። ይሄ በጣም ተጨባጭ ነው የምነግራችሁ። ግን አሁን በቁጥር እስከ 320 የሚሆን ትራክተር በክልላችን አለ። አዳዲስ ትራክተሮች በየዞኖች እየተገዙ ነው ያሉት። ካፒታል ሊመጣ የሚችለው ግብርና ትራንስፎርም ከሆነ ነው፣ ኮመርሻላይዝ ስናደርግ ነው። ኢትዮጵያ በርካታ የውሃ ሀብቶች ቢኖሯትም ግብርናው ከዝናብ ጋር የተጣባ ሆኖ አርሶ አደሩም በዓመት አንድ ጊዜ ብቻ እያመረተ ቆይቷል። የመደመር መንግስት አዲስ እይታ ግን ያልተጠበቁ አካባቢዎች ጭምር በበጋ ወደ ማምረት እንዲሸጋግሩ አድርጓል። እንደ ሲዳማ ክልል ስናይ በ2012 ስናይ ወደ 48,000 ሄክታር ነው የሚለማው። አሁን ባለው ሁኔታ ወደ 80,000 ሄክታር በ2017 ማልማት የቻልን ያለ ነው።
ኦልሞስት በደብል እያደገ ነው የማሳ ሽፋኑ። የውሃ አጠቃቀማችንን በዛው ልክ የተሻሻለ ነው ያለው። የአርሶ አደር ተሳትፎን በዛው ልክ የተሻሻለ ነው ያለው። ኢትዮጵያ በግብርናው ዘርፍ የጀመረቻቸው አዳዲስ መርሃ ግብሮች አርሶ አደሩ ትርፍ በማምረት ገበያውን እንዲቀላቀል ማድረጉም ይገለጻል። ግብርናን ትራንስፎርም ለማድረግም አርሶ አደሩም አርብቶ አደሩም ከሚያመርተው ምርት 75 ከመቶን ለገበያ ማምረት ሲችል ነው። ስለዚህ ይሄ እንዲያመርት ማድረግ ዘንድ ከገበያ ጋር ኮኔክት ማድረግ። ስለዚህ ገበያን የሚያውቅ አርሶ አደር ገበያን አማትሮ ነው የሚሰራው። የኢትዮጵያን ግብርና ከየትኛውም ጥገኝነት ለማላቀቅ እንደ አፈር ማዳበሪያና ምርጥ ዘር ያሉ ወሳኝ ግብዓቶችን በራስ አቅም ወደ ማምረት የሚደረገው ሽግግርም ተጀምሯል። በመጨረሻም ወደ ስፖርት ዘገባችን እናልፋለን። በአውሮፓ ቻምፒየንስ ሊግ ናፖሊ በቼልሲ ተሸንፎ ከውድድሩ ተሰናብቷል። የ15 ጊዜ የመድረኩ ባለድል የሆነው ሪያል ማድሪድም በቤኔፊካ ተሸንፎ 16ቱን ለመቀላቀል የጥሎ ማለፍ ጨዋታ ለማድረግ ተገዷል። መሰረት ተስፋዬ ዝርዝር አላት። የአውሮፓ ቻምፒየንስ ሊግ የዙር ጨዋታዎች ትላንት ምሽት በተመሳሳይ ሰዓት በተደረጉ 18 መርሃ ግብሮች ሲጠናቀቁ 5 የእንግሊዝ ክለቦች በቀጥታ ጥሎ ማለፉን መቀላቀላቸውን አረጋግጠዋል። በድራማዊ ትዕይንት ታጅቦ ሊዝበን ላይ በስታዲዮ ዳሉዝ የተደረገው የቤኔፊካና የሪያል ማድሪድ ጨዋታ በቤኔፊካ 4-2 አሸናፊነት በመጠናቀቁ ማንቸስተር ሲቲ በቀጥታ 8ቱን እንዲቀላቀል አድርጎታል። 6 ግቦች በተቆጠሩበትና የ8ኛ ዙር ተጠባቂ በነበረው መርሃ ግብር ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮ የቀድሞ ክለባቸውን ሪያል ማድሪድን ገጥመው ረተዋል። በመርሃ ግብሩ ግብ በማስቆጠሩ ቀዳሚ የነበሩት ሎስ ብላንኮቹ ሲሆኑ በ30ኛው ደቂቃ ኬሊያን ኢምባፔ ሪያል ማድሪድን ቀዳሚ ያደረገች ግብ አስቆጥሮ ነበር። ይሁን እንጂ ሼልድራፕ ለቤኔፊካ 2 ግቦችን አስቆጥሮ ፓቫልዲስና ግብ ጠባቂው ትሩቤን ተጨማሪ ግቦችን አክለው ቤኔፊካ የጨዋታውን ውጤት ቀልብሷል። በ2004 ከፖርቶና በ2010 ከኢንተር ሚላን ጋር የአውሮፓ ቻምፒየንስ ሊግ ዋንጫን ያሳኩት አንጋፋ አሰልጣኝ ጆዜ ሞሪኒዮ የአሰልጣኝነት ህይወታቸውን አንድ ብለው የጀመሩበትን ቤኔፊካን 16ቱን ለመቀላቀል ለሚደረገው የጥሎ ማለፍ ጨዋታ አብቅተዋል። ቤኔፊካ 9 ነጥቦችን ይዞ ኦሎምፒክ ማርሴይን፣ ፓፎስንና ዩኒየን ሴንት ግሎይስን በግብ ክፍያ በመብለጥ 24ኛ ደረጃን ይዘው ከውድድሩ ከመሰናበት ተርፈዋል። በጨዋታው በሪያል ማድሪድ በኩል ባለቀ ሰዓት ራውል አሴንሲዮና ሮድሪጎ 2 ቢጫ ካርድ በመመልከታቸው በቀይ ካርድ ከሜዳ ተሰናብተዋል። ከ25 ዓመታት በኋላ ወደ ቀድሞ ክለባቸው ቤኔፊካ የተመለሱት ጆዜ ሞሪኒዮ ድሉ በእግር ኳስ ህይወቴ ካሳካው ስኬት ሁሉ የተለየ ነው ብለዋል። በሌላ ጨዋታ በዲያጎ አርማንዶ ማራዶና ስታዲየም የቀድሞ ክለባቸውን ቼልሲን በተቃራኒ ሆነው የገጠሙት አንቶኒዮ ኮንቴ 2-3 ተሸንፈው ናፖሊ ከውድድሩ ተሰናብቷል። በውድድር ዓመቱ በሴሪያ ተዳክመው የሚታዩት ናፖሊዎች በሜዳቸው በቼልሲ ተሸንፈው ከአውሮፓ ቻምፒየንስ ሊግ ውጪም ሆነዋል። ከግማሽ በላይ የሚሆኑ የቡድኑ ተጫዋቾችን በጉዳት ያላሰለፈው የኔፕልሱ ክለብ በጨዋታው ቼልሲን ቢፈትንም ግቦችን ማስቆጠር ባለመቻሉ 30ኛ ደረጃን ይዞ የአውሮፓ ቻምፒየንስ ሊግ ጉዞ አክትሟል። ጃኦ ፔድሮ ለቼልሲ 2 ግቦችን በጨዋታው ሲያስቆጥር ኤንዞ ፈርናንዴዝ ደግሞ ተጨማሪዋን ግብ አክሏል። ፓርክ ደ ፕሪንስ ላይ ኒውካስል ዩናይትድን የገጠመው የአምናው ሻምፒዮን ፒኤስጂ አንዳቻ ተለያይቶ 16ቱን ለመቀላቀል የግድ የጥሎ ማለፍ ጨዋታን ለማድረግ ተገዷል። ሁለቱ ክለቦች በኩል 14 ነጥብ በግብ ክፍያ ተበላልጠው ተያይዘው ወደ ጥሎ ማለፍ መርሃ ግብር መግባታቸውን አረጋግጠዋል። ቪቲኒያ ለፒኤስጂ፣ ዊሎክ ደግሞ ለኒውካስል ዩናይትድ በምሽቱ ጨዋታ ግቦችን ያስቆጠሩ ተጫዋቾች ናቸው። በሲግናል ኢዱና ፓርክ ስታዲየም ኢንተር ሚላንን የገጠመው ቦሩሲያ ዶርትሙንድም 2-0 ተሸንፏል። ሁለቱ ክለቦች በቀጣይ 16ቱን ለመቀላቀል ወደሚደረገው መርሃ ግብርም አልፈዋል። በሌሎች የአውሮፓ ቻምፒየንስ ሊግ የ8ኛ ዙር ጨዋታዎች ሊቨርፑል ካራባግን፣ ባየር ሊቨርኩሰን ቪያሪያልን፣ አርሰናል ካይራይትን እንዲሁም ማንቸስተር ሲቲ ጋላታሳራይን አሸንፈዋል። ተመልካቾች 6 ሰዓት የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ በ2 ምዕራፎች ወደ እናንተ የደረሰውን ይመስል ነበረ። ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ነጻነት ፍቅሩና ማህሌት ታደለ ከዳይሬክተራችን አማኔል አስመላሽ ከዜና ኢትዮጵያ አዘጋጅ ብሩክ ተስፋይና ከመላው የስቱዲዮ እንዲሁም የስርጭት ባለሙያዎች ጋር ነበር ቆይታ ያደረግነው። በሰላም ዋሉ።